ኦኬ ቀጥላውን ክርስቲያን ሜቢ ሰሚስተካከል ቀጥልስ። ያ ሙስሊሞች በተውራት እናምናለን ብለው ያምናሉ፣ ይናገራሉ። በጣም ደጋግመው የሚናገሩት ምንድን ነው? አላህ ሱብሃነ ወተዓላ ከቁርአን በፊት ለእንደዚህ የሚባሉ ነቢያቶች ይህን መጽሐፍ ሰጥቷል ብለው ይናገራሉ። በሱ እናምናለን። ኦኬ ታምናላችሁ? በጣም ጥሩ ጥያቄ። አሁን እኛ የምንጠይቃችሁን ጥያቄ ትመልሱልናላችሁ ማለት ነው። መጀመሪያ በተውራት ማመን ምን ማለት ነው? በተውራት እናምናለን ካላችሁ ማለት ነው ምን ብላችሁ ነው የምታምኑት? ተውራት ምንድን ነው ብላችሁ ነው የምታምኑት? ተውራት ራሱ ምን ማለት ነው? አሁን ይህን መመለስ የሚችል ካለ መቀጠል ትችላላችሁ። ጀምሲ መመለስ የምትችል ከሆነ ማይክ ማንሳት ትችላለህ። አይ አልመልስም፣ እኔ መልስ የለኝም፣ ሌላ ጭቅጭቅ ነው የምጨቃጨቀው ካልክ ማይክን እዛው ሚውት አድርገህ መማር ትችላለህ። እሺ አካል ሌላ የሚል ግን ይመልሳል። ሰው ሊመልስ እናንተ አልሰጣችሁም። ቆይ አንተ ልንገርህ፣ እናንተ እኔ አሁን ማለት ሚሰሰው አለ እንድትመልስ እድል እሰጥሃለሁ። አንድ አይ መመለስ አለ። ምንድን ነው የመለሰው? ተውራት እኮ ለመሐመድ ነው የተሰጠው እኮ ነው ያለኝ። ተውራት ለመሐመድ የተሰጠ መጽሐፍ ነው አለኝ። እኔ ብቸኛ ሙስሊም ነው እንደዛ ብሎ የሚያምን። በተውራት አምናለሁ፣ ተውራት ደግሞ ለመሐመድ ነው የተሰጠው። እንግዲህ ሙስሊሞች እንደዚህ ናቸው። እስልምና እንደዚህ ነው። ስለ ክርስትና ግን መዓት ጥያቄ አሸክመው በቃ እስልምና ውስጥ እንዲቆዩ ያደረጓቸው ምንድነው? መዓት ጥያቄ በማሸከም ክርስትና ላይ በራሳቸው ተረት ተረት እየነገሯቸው የሐሰት እዛው እንዲቆዩ አድርገዋቸዋል እንጂ እስልምናን አስተምረው አይደለም ያቆዩቸው። ከዛ አንድ ዘገምተኛ ሰው የሆነ ገንዘብ ይሰጡታል፣ የሆነ ነገር አደናግረው ያሰልማሉ። እከሌ እኮ ሰለመ፣ ማሻላ ማሻላ። ቲክቶኩን፣ ፌስቡኩን፣ ዩቱቡን፣ ቴሌቪዥን ፕሮግራሞቻቸውን እንዳለ እከሌ ሰለመ። ያ ሰውዬ እኮ ይህን ዱርዬ የሆነ ዘገምተኛ ነገር ነው፣ ወይንም የሆነ ገንዘብ ይሰጡታል፣ እሱን ያሰልማሉ፣ ወይም ነገር ፖለቲካ ሰርተው ያጭበረብሩታል። ከዛ ሰው እስልምና ጤናማ እንዲመስላቸው በአስተምሮ ሰው የሚይዙት ሰንበዲ የሚባል እኮ ሰለመ። ሰንበዲ አንድ ስፖርተኛ ከሰለመ እውቀት ያለው ይመስላችኋል? አንድ ተደባዳቢ ተራጋጭ እኮ ነው። አንድ ዱርዬ ጫካሚ እንትን ካለ አዳምጡ። በትምህርት ሳይሆን ቻሌንጅ የሚያደርጉት እነሱ የሚያስቡት ምንድነው? እሱ በቃ በዚህ ነው አይምሯቸው የሚይዙት ማለት ነው። ኤሌስ አሁን ይሄ ጀምሲ የሚባለው እንኳን አሁን ታዘቡ ምን እያለ ነው? ሰሞኑ አሁን ተናግሬያለሁ። ነገር አሁን ሰሞኑ ተረጋጋ። እኛ ጭበርብረን ለአምላካችን አንሰራም። እኛ ሌባ አይደለንም። ለአምላካችን ነው የምናጭበረብረው። ቆይ ተረጋጋ። አንተ እንኳን በአቅምህ ምን አልከኝ መሰለ? መሀይም ነህ አይገባህም አልከኝ። ተውራት ለማን የወረደው ስልህ ግን ለሙሐመድ ነው የወረደው። ምክንያቱም እየነገርኩህ አትረዳም፣ መሀይም ነህ ትለኛለህ። አካል ና ሚዩት አንስተሃል። ተውራት ለሙሐመድ ነው የወረደው። ተውራት ለሙሐመድ ነው የወረደው። አካል ቀጥል፣ መልስ። ምን ዝም ትላለህ? ያ ኡፌ እኔ ልንገርህ አንተ ባልኮ አይ ሚዩት አድርግ። እንዴት አድርጎ ለመሐመድ ለሙሳ ነው አካል ቀጥል። ለሙሐመድ ነው የወረደው ተውራት፣ ለሙሳ ነው እያልኩህ። ይሄ ጀምሲ ደግሞ አንተ መሀይም ነህ አይገባህም፣ የወረደው ለሙሐመድ ነው ተውራት እያለኝ ነበር። ለሙሳ ነው እያልኩህ ወንድምህ ደግሞ አንተ ሸጣን ይለኛል እንዴ? ወንድምህን ሸጣን በለው። ለሙሐመድ ነው የወረደው። ስለዚህ አይገባህም እያስረዳሁ እያለኝ ያለው እኮ ለሙሐመድ ወርዷል እያለ እየሞገተ ተውራት ለሙሳ ነው እያልኩ አሰማም እንዲ ጀምሲ ለሙሐመድ ነው የወረደው አለ። ስለዚህ ጀምሲ አንተ መሀይም በለዋል። ቁርአን ነው ያልኩህ። ቁርአን ነው ያልኩህ ይላል ክርስቲያን። እዚሁ አዋርድልኝ፣ ዩቱብ ላይ ግባና እዚሁ አዋርድልኝ፣ እዚሁ አዋርድልኝ። ጀምሲን እዚሁ አዋርዳቸው። ዋብያ ውሸታም መሆናችሁን ከ1300 በላይ ሰው ይታዘባል ማለት ነው። ወራዳ እዚሁ አሁን ቅድም መሀይም እያልከኝ የነበረው ለሙሳ ለሙሐመድ የወረደው ተውራት ነው እያልክ እየሞገትከኝ ነበረ። እኔ ደግሞ እዚሁ ላዋርድ ማለት ነው። ቢያሳይ ተረጋጋ። እንደዚህ አይነት መሀይም ናቸው። በቃ እስልምና ውስጥ ማለት እንደዚህ ናቸው። አወርዳለሁ። አካል ደግመህ ማይክን ብታነሳ አወርዳለሁ። ተራን ጠብቅ። እጨማለቅ
ለምን አታዳምጥም ሰውን? አንተ ብቻ ነህ በቃ የምታወራው። ኦኬ ሸኘው ይሄንን ኢዴት ጠጅ ቤት አይደለም ይሄ። ስርዓት ልመዱ። ስርዓት የሚባል ቅድሚያ ልመዱ። መስጊድ ውስጥ አይደለም። እና አሊን እንደዛ መስጊድ ውስጥ ወቅታችሁ እንደገደላችኋቸው ይሄ መስጊድ ቦታ አይደለም። ዝም ብላችሁ ጨበር እንትን የምትሉበት አይደለም። የሰው ቤት ገብታችሁ እንኳን ስራ ልመዱ ባለጌዎች። ለነገሩ ኡስታዞቻችሁ ከኤቴስትና ከግብረ ሶዶማውያን ጋር የሚሞጋገሱ አብረው ገስት ላይ ሆነው ከባለጌዎች ጋር የሚቀመጡ ስለሆኑ እንደዛ እየመሰላችሁ ነው። የኔ ቤትም ስርዓት ልመዱ። ቅድሚያ አትጨማለቁ። ኤኒዌይስ ጀምሲ እና ከጎኔ አስቀምጥና ሲል ጠይቅ። ቅድም ያልከው አለ። እሺ አሁን እንደገና የምታስተካክል ከሆነ ተውራት ለማን ነው የወረደው? እኔ ያ አባቴ እኔ የሚያምነው በቁርአን ነው የሚያምነው። በቁርአንና በሙሐመድ በአላህ ነው የሚያምነው። እኔ ገብቶሃል አይደል? በተውራትስ አሽሀዱ አላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። በተውራትስ ታምናለህ አታምንም? በተውራት ታምናለህ አታምንም? በተውራትም አምናለሁ አልኩ እኮ አባቴ፣ አምናለሁ ብያለሁ። ተውራት ለማን ነው የተሰጠው? ለምን ሚት ታደርጋለህ? ቅድም ለመሐመድ ብለሃል። አሁን ደግሞ ሀሳብ የምቀይር ከሆነም ትችላለህ። ክርስቲያን አዘጋጅ ብዬ ነበረ። ተውራት ለማን ነው የተሰጠው? ነትርክ ነው። እኔ አይደለሁም። ነትርክ ነው። በእናትህ ተውራት ለማን ነው የተሰጠው? እኔ ያ ስለ ተውራት የሚያውቀው ነገር የለም። እኔ የሚያውቀው ቁርአን ብቻ ነው። ቁርአኑን ነው የሚያውቀው። እኔ ቁርአን እንደወረደ ነው የሚያውቀው። ለሙሐመድ ታጣቁ ያለ ምንድነው? እሱ አምንበታለሁ በተውራት መጽሐፍ ማምናለሁ የምትለኝ በማታውቀው መጽሐፍ እንዴት ነው የምታምነው? ካዳ ሳታውቅ መጽሐፉን ምን እንዳለበት የሴጣን መጽሐፍ ይሁን የአምላክ መጽሐፍ ምንም በማታውቀው ነው የምታምነው ማለት ነው። ተውራትና ቁርአን ይለያያል። በቁርአን ነው እኔ የሚያምነው። ሳታውቀው እንዴት ነው እሱ የምታምንበት? በማታውቀው መጽሐፍ እንዴት ነው የምታምነው? በቁርአን እኮ ነው እኔ የሚያምነው እያልኩ ነው። ተውራት በፊት የነበረው ነው። በፊት በነበረው በነብዮቹ ነው። በተውራት አሁን አምናለሁ አላልከኝም? እንደ አንተ ሰውዬ በተውራት አታምንም? አሁን ማ አንተ በተውራት አምናለህ አታምንም? በቁርአን ነው አምና ያለው አልኩ። በተውራት አላልኩም። በቁርአን አምናለሁ። በተውራት ታምናለህ አታምንም? በተውራትስ በቁርአን አምናለሁ። በተውራት አላምንም ማለት ጎበዝ። አሁን ደግሞ ቀየረ። በተውራት አላምንም አለ። ክርስቲያን አዘጋጀው አምናለሁ ያለበትን። ኤኒዌይስ በተውራት ቅድም አምናለሁ ብሎ ነበር። ክርስቲያን ቪዲዮን አዘጋጀው። በቁርአን አምናለሁ። በተውራትስ ታምናለህ አታምንም? በተውራት ደግሞ ቀይረው አምናለሁ አልኩ። በቃ ከዛ በኋላ ደግሞ ያንን እናሳየዋለን። በተውራት ታምናለህ አታምንም? በየደቂቃ ውስጥ ሀሳባቸውን እንዴት እንደሚያስቀያይራቸው እንዴት እንደሚቀያይሩ እዩ። ናከፍ በል ክርስቲያን አሳያቸው። በተውራት አምናለሁ ብሎ ነበረ። እሱን ደግሞ አሳያችኋለሁ። መጀመሪያ ደግሞ ተውራት ለማን ነው የተሰጠው ተብሎ ሲጠየቅ ያለውን አንድ ያዳምጡት እስኪ። አይዋ ተውሃብያ ነው መሰለኝ አንተ ማለት ነው። ስለማይገባቸው አንተ ደንቆሮ ስለሆንክ አይገባም። ብነግርህም አይገባም። ምን ነገርከኝና ምን ነግረኸኝ አልገባለኝ። ለጅብሪል ነው የተሰጠው። ጅብሪል ደግሞ ለሙሐመድ ሰጠ። አንተ አይገባም። ለማን ሰጠ? ለጅብሪል ተሰጠው። ከዛ በኋላ ጅብሪል ደግሞ ለሙሐመድ ሰጠው። ምንን? ተውራት። ይህንን ተናገረ መጀመሪያ ማለት ነው። አሁን ደግሞ አሳያችኋለሁ። እስከዛ አስተናግደው በተውራት አምናለሁ ያለበት ላውጣለት። በተውራት አሁን ደግሞ አላምንም አለ። ቅድም ደግሞ በተውራት አምናለሁ ብሎ ነበረ። በየሰከንዱ እንደ እንትን በየደቂቃ ውስጥ ይቀያይራል ማለት ነው ሀሳቡን። ይሄ እስልምና ነው። እስልምና እንደዚህ ነው። አርጉመንታቸው ሲመታ ክፍት ያደርጋሉ። አረብኛ የሚችሉት ኡስታዞቻቸው ደግሞ ምንም አያውቅ ሰው ከሆነ አርጉመንቱ
የሆነ ነገር ያረቡና ማይገናኝ ነገር ተርጉመው ዲባንክድ ተመለሰ በቃ እነዚህ ናቸው ኡስታዞቻቸው። ያለ ውሸት መቆም አይችል ሃይማኖት። እየተቆራረጥክ ነው እፎይ፣ ከስርም በጣም እየተቆራረጠ ነው። ኮፒ ሊንክ ይፈልጋል። 50 ኬ አድርሱት ውዶች፣ 50 አድርሱት። እንደምንም ላይቭንም ሻዶ ለመክተት ስለታሰበ 50 ኬ አድርሱት። እየተቆራረጠ ስለሆነ እህት ወንድሞች 1500 ሰው አለ። ኒሃው እስኪ ኮፒ ሊንክ አርጉ። የምትችሉ ኮፒ ሊንክ አርጉ፣ የማትችሉ አታርጉ። በቃ የምትችሉ ብቻ አርጉ ኮፒ ሊንክ። እጃችሁ የማይሰራ ሰዎች አለማድረግ ትችላላችሁ። አሁን ላሳይ ምን ያለበትም በተውራት አምናለሁ ያለበትንም ማለት ነው። በተውራት ታምናለህ አታምንም? በተውራትም አምናለሁ አልኩ እኮ አባቴ፣ አምናለሁ ብያለሁ። እሺ እኔ ቢያምንስ ምን ልትሆኑ ነው? ቆይ እናንተ አምናለሁ ቢል ምን ልታረጉ ነው? በቃ ቆይ አምናለሁ ቢል አይደለም። ቆይ አምናለሁ ቢል እንደገና በተውራት ደግሞ ማመን ጀመር። እንደገና ደግሞ በተውራት አመንክ። ቅድም መጀመሪያ አምነህ ነበር፣ ከዛ ካድክ፣ ከዛ ደግሞ እሺ አምናለሁ ቢል ምን ታረጋኛላችሁ ነው? ችግር የለውም። እንዲህ የሆናችሁ ሰው ምናችሁም አይሰማም። እዚህ ጋር ሲጀመር ማለት ነው 1000 ሰው ያለው እናንተ ብልግና ስለሚታሩ ነው ሰው የሚሰባሰበው። ስለ ተውራት መጠየቅ በእስልምና ብልግና ነው። ስለ መጽሐፍቶቹ መጠየቅ ብልግና ነው። ወተት ናቸው። አርካን ኦፍ እስላም ከሚባሉት ውስጥ አንድ ሰው ሙስሊም ለመሆን ራሱ በተውራት ማመን ግዴታው ነው። በአምን ባላምን ይላል። ለማመን ራሱ ከስድስቱ እንትን ውስጥ አንደኛው በመጽሐፍቶቹ ማመን ነው። ኤኒዌይስ ፒላር የሆኑትን እንኳን ባላምንበትስ ምን ታመጣለህ? ፒላሩን የሆነውን ፓር ነው የሚለውን የእምነቴ መሰረት የሚለውን ባላምንበትም አምንበትም ምንም አለኝ። ክርስቲያን እያሳቀቀኝ ነው። ቀጥል በቃ አንተ ያ አለ እኔው ምንድነው እንግዲህ ሃይማኖት ተብለው ስለሚያምኑት ነገር ሃይማኖት አድርገው ስለያዙት ነገር ሲጠየቁ እነሱ ስድብ ነው የሚመስላቸው፣ ብልግና ነው የሚመስላቸው። ቀደም እንዳለው ፎይ አርካኑል ኢስላም የሚባሉት ውስጥ አንዱ በመጽሐፍቶቹ ማመን የሚል ፒላር አለበት አንድ ማለት ነው። እንግዲህ ስለ እነዚህ ሲጠየቁ ካልመለሱ እነዚህ ሰዎች ስለ እስልምናቸው ምንድነው የሚያውቁት? ምንድነው የሚያስተምሯቸው? ሁልጊዜ የሚጭኗቸው ምንድነው ክርስትና ላይ ያለ ጥያቄ አምጥተው ይጭኑባቸዋል። እስልምናቸውን ጭራሽ እንዳይመረምሩ ያደርጓቸዋል። ከዛ ተጭነው ክርስትናን በየት በኩል ያነባሉ፣ እውነትን በየት በኩል ያገኛሉ፣ ብርሃንን ማግኘት እንዳይችሉ አድርገው አይምሯቸው ላይ ይጭኑባቸዋል። ሃይማኖታቸውን አያስተምሩም። እንዲሁ በድንቁርና ኖረው በድንቁርና ይሞታሉ። በጣም በሚያሳዝን ሁኔታ ማለት ነው። ስለ መጽሐፍ ነው እየተወራ ያለው። ለዛውም አላህ በእጁ ጽፎ ስለሰጠው እሱን እናሳያቸዋለን። አሁን ጅብሪል ነው ምናምን ያለበትም ቅድም በጣም ትልቅ ተሰርቷል። ልጁ ግን ያው ምንም ስለማያውቅ ለዛ ነው ያላዋረድ ነው። መጽሐፉ ራሱ እንዴት እንደተሰጠ አያውቁም። ተውራት ምን እንደሆነ አያውቁም። ምን ማለት እንደሆነ አያውቁም ሙስሊሞች። ኦኬ እናስገባና ሙስሊሞችን እንቀጥላለን። እስከዛ ኮፒ ሊንክ አድርጉ በደንብ ጋይስ። ኦስማን አሊ እና አብዱልፈታህ እንኳን ደህና መጣችሁ። ኮስቴና አብዱልፈታህ እንኳን ደህና መጣችሁ። ኮስቴ ሰላም ብያለሁ። በአንድነት እኔና አብዱልፈታህ ሁላችሁንም ሰላም ብለናል። እንዴት ናችሁ? የክርስቲያኖች ህብረት እያነሰ ነው። እንዴት ነው? ኮፒ ሊንኩ ከፍ እያለ አይደለም እና ፕሮፋይሉንም እየነካችሁ ፐርሰናላይዝ የሚለውን ኦል ማለት አለባችሁ ሁላችሁም። በዛን ሰዓት ይቺ የደውል ምልክቷ መንካት አለባችሁ። ፕሮፋይል ቀላለች። ፕሮፋይሉን ትነካላችሁ፣ የደውሏን ምልክት ብቻ መንካት ነው። ቪዲዮውን ሲለቅ ላይቭም ሲገባ በደንብ ያሳያችኋል። ማንም የፈለገ ነገር ሊያነቃንቁ አይችልም እንደዛ ከሆነ። ስለዚህ ሁላችሁም 1500 ሰው ያንን በማድረግ አገልግሎቱን አስቀጥሉ፣ በርቱ። ኦኬ ኦስማን እንኳን ደህና መጣ። ኦስማን
ዑስማን ወጥቷል። አብዱራህማን ነው አራህም ማነው? አብዱራህማን ኦኬ። ዑስማን አለ። ዑስማን ኦኬ። ሰላም ናችሁ? ሰላም ነው። እንዴት ነው አለን ማለት ሱረቱል ጂን ወይም የአጋንንት ምዕራፍ በሚለው ቪዲዮ ያንን አይቼ ነበርና ያገባሁት ምን ሆነ? የጂኖች ምዕራፍ ድምፅህን ትንሽ ከፍ አድርገው። መንገድ የጂኖች ምዕራፍ እየተቆራረጠ አይ ቲንክ ያ የዑስማን አይሰማም፣ እየተቆራረጠ ነው ይመስለኛል። ኔትወርክ እያስቸገረ ነው። ያ ኔትወርክ አንተ መሰለኝ ያስቸግራል። እስኪ አሁን ቀጥላው። ይሰማል? እኔ አቡኪ ሚታ አይሰማም? ዑስማን ማለት ቅድም በሰራው ቪዲዮ ኔትወርክ ጥሩ አለ። ኤኒዌይስ አቡኪ ቀጥል። እሺ አቡኪ ቀጥል። ሚዩት እያነሳ ስለነበረ ቀጥል። አቡኪ ቀጥል። ሚዩትን አንሳ። አሁን ጣልቃ ይገባል። አሁን ልክ ሌላ ሰው ቢያወራ ደግሞ ጣልቃ ይገባል። እንደዚህ ናቸው ሙስሊሞች። አውሩ ሲባሉ ሚዩታቸውን ዘው ጸጥ። ሚዩት ማንሳት እኮ አናውቅም። ሲያወራ እንደ ጠላ ቤት ጥልቅ መሀል ላይ ስርዓት አልበኝነት ማለት ይሄ። ደግመ ማይክን እንዳታነሳ። ሰላም ልክ አለ። ፈጣሪ ይመስገን። ደህና ናችሁ? አንሳ ስትባል አታነሳ። እንኳን ደህና መጣ። ኔትወርክ ነበርና ያው አሁን አሪፍ ነው። አንድ ጥያቄ መጠየቅ ይችላሉ? ጥያቄው ላይ በፊት በተውራት ታምናለህ? ተውራት ላይ ታምናለህ? ኦኬ። ተውራት ለማን የተሰጠ መጽሐፍ ነው? አምናለሁኝ። ተውራት ለማን የተሰጠ መጽሐፍ ነው? ለሙሳ ሙሴ ማለት ነው። ለሙሴ ነው የተሰጠው። ማን ያለው? ማን ያለው? ለሙሴ ቁርአን እንደዛ ይላል የተሰጠው ማለት ነው። ቁርአን ላይ እንደዛ ይላል ወይ? ለሙሴ የተሰጠ መጽሐፍ ተውራት ይባላል ይላል? ትክክል፣ በደንብ ይላል። እርግጠኛ ነህ? አዎ ይላል። ቁርአን ላይ ነገር አለ። ኦኬ፣ ጥቅሱን ልትነግረን ትችላለህ? የቱ ጋር ለሙሳ የተሰጠ መጽሐፍ ተውራት ይባላል የሚለው የቱ ጋር ነው የተነገረው? እስኪ አሁን ሌላ ስኩም እንጂ በቃሌ ስለማላውቀው እንጂ አለ፣ ሙሉ ለሙሉ አለ። ህዝቦችን እንዲጣራ ማለት ነው ወደ ትክክለኛው አምላክ። ስለዚህ ለሙሳ እንዲጣራ እና ቀጥታ ለሱ እንደተላከ ትክክል። ያው አሁን እጄ ላይ ሌላም ከሌለ ግን ነው አቡኪ ከሌለ ይሄ ነገር አጠራጣሪ ነው። ቁርአን ላይ ተውራት ለሙሳ ተሰጠ የሚል ከሌለ ግን እኔ ደግሞ ቻሌንጅ አደርጋለሁ፣ ደግመህ ተውራት ለሙሳ ተሰጠ እንዳትል ማለት ነው አይደለም? እሺ፣ እኔ ደግሞ አንድ ጥያቄ ጠየቅ እችላለሁ እናንተን? ምን ተውራት ላይ ያለ ነው ጥያቄ መጠየቅ አይደለም? አይ እንደዛ ሳይሆን ተውራት ላይ ያለ ነው። እሱንማ አይደለም፣ እሱን ሳይሆን ስለናንተ ሃይማኖት ማለት ነው
ስለ ኢየሱስ አሁን ለምሳሌ ተውራትንም ስለ ኢሳ ታምናለህ? ቆይ ተውራትን ታምናለህ? ቆይ ተውራትን ታምናለህ አይደለ? እኔ ስማ አልችልም። አንድ ጊዜ ብቻ ስማኝና ከዛም በኋላ ምትለኝን አደርጋለሁ። ችግር የለውም። እሷን ብቻ አንድ ብቻ ኢንጂልንም መጀመሪያ ፎ ኢንጂልንም ታምናለህ አይደለ? ለመቀበል ሁላ ዝግጁ ልንገርህ። አንድ ኢንጂልና ተውራትን የምታምን ከሆነ የመጠየቅ አይጠበቅብህም። ቀጥል እኮ ኢየሱስ መጽሐፍ ቅዱስ ላይ እኔ አምላክ ነኝና እኔን ተገዙ የሚል እስኪ ካለ ወይስ ስለዛ ብታብራራልኝ ደስ ይለኛል። እኔ አምላክ ነኝ እኔን ተገዙ የሚለው ቃል ካለ እዚህ ጥያቄ ላይ አሁን ምሳክ አድርጋችኋል። ተውራት የምታምን ከሆነ ተውራት ምን ብለህ ነው የምታምነው? ተውራት ላይ ተጠቅሷል። ምክንያቱም ተውራት ላይ ሚቱ አድርገው ተውራትን የምታምን ከሆነ ተውራት ታምናለህ። ተውራትን የምታምን ከሆነ ከተውራት ጀምሮ እስከ ሐዲስ ኪዳን ድረስ ዘቡርንም ታምናለህ። ዘቡርን ላይ የዳዊት ጌታ እንደሆነ ተገልጿል። ዘቡር ደግሞ ግዴታ ታምናለህ። ስለዚህ የዳዊት ጌታው ነው። የዳዊት ጌታው ከሆነ ደግሞ አምላኩ ነው። ፔሬድ። ምክንያቱም 110ኛው ምዕራፍ ላይ ዳዊት ጌታ ጌታዬን ብሎ ስለሱ እንደተናገረ ራሱ ክርስቶስ ኮት አድርጎታል ማለት ነው። ጌታ ጌታዬን ብሎ ስላለ ዳዊት። ስለዚህ ዘቡር እንደምታምን መጠን ጌታው ነው ማለት ነው የዳዊት ጌታው ከሆነ ደግሞ አምላኩ ነው። በሙሳ ታምናለህ፣ በሱሌማን ታምናለህ፣ በዳዊት ታምናለህ፣ በኢሳያስ ታምናለህ። በእነኝህ የምታምን ከሆነ ነቢያቶች ሁሉ ደግሞ ስለሱ ተናግረዋል። ምክንያቱም መጽሐፍ ሁሉ ስለኔ ይናገራሉ ስላለ ማለት ነው። መጽሐፍ ሁሉ ስለሱ የሚናገሩት ከሆነ ደግሞ ለምሳሌ ሰለሞን በምሳሌ አንዴ ማንኛው ሚት ያነሳው ሐሚድ ሚተር 8:26 ላይ ልጅ እንደሆነ ያ ልጁም ደግሞ ፈጣሪ እንደሆነ ይናገራል። ፈጣሪ ነው ከተባለ ደግሞ ልጁ ሰሪ ከሆነ ፍጥረትን የፈጠረ ከሆነ ልጁ፣ ስለዚህ ወንድማችን አንተንና እኔን የፈጠረን እሱ ነው ማለት ነው። እነኚህም መጽሐፍቶች ደግሞ እመንባቸው ተብላል። ድናይ እንዳታደርግ እመንባቸው ተብላል። ማመን ግዴታ ነው። ስለዚህ ልጅ ደግሞ ሰሪ ከሆነ ሱረቱ ዙሩፍ 81ኛው አያ ላይ ደግሞ ልጅ ካለው አላህ ራሱ ልጁ አምላክ እንደሆነ ስለተናገረ ሲምፕል ወይ ልጅ አለው የሚለውን ካጸደቀ ልጁ ደግሞ አምላክ ነው ማለት ነው። ልጁ አምላክ ከሆነ ደግሞ ያንተም አምላክ ነው ማለት ነው። አምላክ ማለት በባህሪ የሚመለክ ማለት ነው። የፈጠረ ከሆነ ደግሞ ይመለካል ማለት ነው። ሁሉ ስለ ክርስቶስና ለክርስቶስ ስለተፈጠሩ ቆላስይስ 1:15-16 ኤፌሶን 2:10 ስለሚናገር ማለት ነው። ሁሉ ለእርሱና በእርሱ ስለተፈጠሩ ለእርሱ ከተባለ ያንዳንድ ለእሱ ልትገዛ ነው ማለት ነው። ምላስ ሁሉ እሱን ያመሰግኑ ዘንድ በሰማይ በምድር ያሉ በክርስቶስ ስለተፈጠሩ ማለት ነው። ኤኒዌይስ ስለዚህ በተውራት ምታምን በኢንጂል ምታምን ከሆነ አሁን ተውራት ላይ ለጊዜው እንቁምና ለሙሳ ተሰጠዋል ብላል። ከሌለ ቁርአን ውስጥ ግን ቁርአን ምን ይሆናል ማለት ነው? ሐሰት ይሆናል። አሁን እነኛ አንተ በምታምነው ስዳኝህ፣ እኔ በተውራት ስዳኝህ። ሲምፕሊ አንተ ተውራትን ስለምታምን ተውራት ላይ የተውራቱ አምላክ አባት ነው፣ የቁርአኑ ግን አባት አይደለም። ሁለት ተቃራኒ መጽሐፍት እያነበብክ ነው፣ እያመንክ ነው። አንደኛው የተውራቱ አምላክ አባት የሆነ የቁርአኑ አምላክ ደግሞ አባትነትን በጣም የሚጸየፍና በጣም የሚፈራ፣ ሁለት የማይሄዱ ኮንትራዲክት የሚያደርጉ ስለ አንድ ነገር የተነገሩ በአንድነት ሊታመኑ አይችሉም። አንደኛውን ስታምን አንደኛውን መካድ ግዴታ ይሆናል ማለት ነው። አንተ ግን ሁለቱንም አምናለሁ አልከኝ፣ ተውራትንም ቁርአንንም። ተውራትን ካመንክ ቁርአን ስህተት ይሆናል ማለት ነው። ቁርአንህ ደግሞ ካመንከው ተውራትን ማመን ግዴታ ይሆናል ማለት ነው። ምክንያቱም ቁርአንህ ምን ስለሚልህ በተውራት ምን ስለሚልህ። ስለዚህ በተውራት ስታምን ደግሞ የግዴታ ቁርአንን መካድ ግዴታ ነው ማለት ነው። ተውራትን ስትይዝ ደግሞ ተውራትን ስታምን ደግሞ ግዴታ ቁርአንን ትቃወማለህ። ምክንያቱም ቁርአን ሐሰት መሆኑ ይገባሃል። ስለዚህ አሁን የሙስሊሞች ዲሌማ ነው ይሄ፣ ጭንቀትና አጣብቂኝ ይባላል። ምክንያቱም
ቢያምኑትም እስልምናን ስህተት ያደርጋቸዋል፣ ባያምኑትም እስልምናን ስህተት ያደርጋቸዋል። በሁለቱም በኩል ስህተት ያደርጋል እስልምና። በሁለቱም መንገድ ስህተት እስልምና የሚያደርግ ነው። ስለዚህ ካመኑት ተውራት ላይ ያለው አምላክ ከቁርአኑ ይለያል። ከካዱትም ደግሞ በዛኛው ይሄኛው ይመታል ማለት ነው። ኤኒዌይስ አብዱራህማን እንኳን ደህና መጣ። አንድ ጥያቄ አለኝ። እፎይ አንድ ጥያቄም ሳይሆን 5 ጥያቄዎች አሉ። ጥያቄው ላይ አብዱራህማን ጥያቄውን ሰምተዋል? በተውራት ታምናለህ? እንደ አጠቃላይ በተውራት አላምንም። ምክንያቱም ማለት ነው አንድ ጥያቄ የምጠይቃችሁ ነገር ጌታ ናቸው ነው የሚባለው? ይህን ጥያቄ ብቻ ትመልስልኛለህ? እፎይ ክርስቲያን፣ ቆይ አንተ አዳምጥ። በተውራት አታምንም? በተውራት አታምንም? ኦኬ። በኢንጅልስ? ይኸውልህ እኔ የምጠይቅን ጥያቄ በኢንጅልስ አዳምጠኝ መጀመሪያ። ቆይ ክርስቲያን፣ ወይት ክርስቲያን፣ በተውራት አታምንም? አዎ አላምንም። የምታምነው በምንድን ነው? እሺ እኔ ልጠይቅህ ነው የገባሁት። ጥያቄውን መጀመሪያ የምታምነው በምንድን ነው? የምታምነው በምንድን ነው? ይኸውልህ የምታምነው በምንድን ነው? እኔ በአንድ አላህና በቁርአን በሐዲስ ነው የማምነው። ከዛ ውጭ ደግሞ ማለት ነው እኔ የምጠይቅህን ጥያቄ በስነ ስርዓት ልትመልስልኝ እፈልጋለሁ። ምንድን ነው? ቆይ አንዴ ተባብሬት እንትን አታደርግ። ቆይ በአንድ አላህና በቁርአን በሐዲስ ብቻ ነው የምታምነው? ኦኬ ነው። አዎ የተለየ ነገር ደግሞ ካለ ታመጣለህ። ከዚህ ማለት ነው ከሐዲስ ከቁርአን። ቆይ ስለዚህ በተውራት አታምንም? የምታምነው በቁርአንና በሐዲስ ነው። በተውራት አታምንም። ኢማን ኦፍ እስላምን ንገረኝ እስቲ፣ ስንት ናቸው? ምን ኢማን ኦፍ ኢስላምን ንገረኝ እስቲ። ኢማን ኦፍ ኢስላም ሳይሆን ዲነል ኢስላም ስንት ናቸው? ወይም ዲነል ኢማን ማለት ዲነል ኢስላም ማለት ኢስላም የኢስላም ማንነት ስንት ናቸው እና የእምነት ማንነቶች ስንት ናቸው ብለህ መጠየቅ ነው ያለብህ። አጠያየቅ ራሱ ማለት ነው ግራ የተጋባ ነው። ምክንያቱም ማለት ነው እሺ ቀጥል፣ ችግር የለውም ቀጥል። እስላም ዲን መስሎኝ ነው፣ ችግር የለውም። ዲን አይደለም ለካ። ለምሳሌ ማለት ነው ይኸውልህ 5ቱን የኢማን እንትኖች ንገረኝ። ይኸውልህ መጀመሪያ በሻሃዳ በአላህ ማመን አንድ። ሁለተኛ ደግሞ በመልእክተኛው ማመን። ሻሃዳ ውስጥ መልእክተኛው የለም? እሺ ይኸውልህ ሁለት ብላላ ያዝ። እሺ ችግር የለውም። 2 ተው፣ ሚትን አንሳው። ተመካከሩ፣ በደንብ ተመካከሩ። ችግር የለውም። ተመካከሩ። አረብ ማን ነው? እንትን አይደለም እንዴ? ኔትወርክ እያቆራረጠብኝ ነው። በደንብ ትሰማለህ ስታወራ። ይኸውልህ አዳምጥ። በሶስተኛ ደግሞ በመላኢካዎች ማመን። እሺ ስንት ሆነ? 3 ሆነ አይደል? እሺ አራተኛ ደግሞ በቁርአን ማመን፣ በተጻፈው ነገር ማለት ነው። በቁርአን ብቻ በቃሉ በተጻፈው ማመን፣ በቁርአን ብቻ ማለት ነው። ሐዲስንም ያካትታል በዛው ማለት ነው።
በሐዲስና በቁርአን ማመን። እሺ አምስተኛውስ? ኤኒዌይስ ይኸውልህ አንድ ጥያቄ ማለት ነው አራማን አብዱራህማን፣ በዚህ መጠን መዋሸት፣ በዚህ መጠን ለማታለል መሞከር በጣም ያስተዛዝባል። ምንም በጣም ማለት ነው። ይኸውልህ የምንም ማታለል በጣም ሐሚድ፣ ቆይ ኢማን ኦፍ ኢስላም የሚነግረን ማን ነው? አብዱል ፈተና ወይንም አሚን ወይንም አብድያ? ቁርአኑ ላይ ከመሄዳችን በፊት ቁርአን ላይ እናሳያለን። ይሄንን እኛ የሚነግረን አለ። የእስልምና ማዕዘንቶች አምስቱ ማዕዘኖች የኢማን ማዕዘኖች አምስቶቹ የኢማን ስድስት ናቸው ሲጀመር። እሺ ቀጥል። የኢማን ማዕዘንቶች ልንገር። አርካኑ ኢማኒ ሲተቱን ይላል፣ ስድስት ናቸው። ትክክል። አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድን ረሱሉላህ። አንድ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ረሱላላህ ምንድነው ሰው የምትገሉብኝ? በመጽሐፎቹ ማመን ግዴታ ነው አይደለም? እሺ እኮ በአላህ አንድነት ማመን፣ በመላእክቶቹ ማመን፣ በነብያቶቹ ማመን እና በመጽሐፎቻቸው ማመን። በቃ በነብያቶቹ አሁን አብዱራህማን ማመን ወረሱሉሂ በነብያቶች ማመን ያ በመጽሐፍቶቹ ማመን አንደኛው ነው አይደለ ሐሚድ? በመጽሐፍቶቻቸው ማመን ግዴታ ነው አይደለ? አብዱራህማን ግን በመጽሐፍቶቻቸው ማመን የለብንም በቁርአንና በሐዲስ ነው እያለ ነው። ትስማማለህ ሐሚድ? አብዱራህማን ባለው መጽሐፎች አብዱራህማን ባለው ትስማማለህ? ኔትወርኩ ነው ግዴታ ትሰማለህ? በመጽሐፍቶቻቸው ሲባል እነ ተውራትን ያካትታል አያካትትም? ተውራት ኢንጂልን ያካትታል አያካትትም? ሐሚድ መጽሐፍ ማለት እኮ ቁርአንና ኪታብ። ተውራትን ያካትታል አያካትትም? መጽሐፍ ሲባል ያካትታል እንጂ አራቱ መጽሐፎች ቁርአንን ጨምሮ ማለት ነው። ለምን አያካትትም? ያካትታል እንጂ። አብዱራህማን ደግሞ ያካትትም እያለህ ነው። ቁርአንና ሐዲስ ነው እያለ ነው። በመጽሐፍቶቹ እመኑ የተባልነው በቁርአንና በሐዲስ ነው እንጂ በተውራት አይደለም ማለት። በተውራትና በእንጂል የሚያምን አለ። ለምሳሌ ማመን ግዴታ አይደለም። ግዴታ ነው እንጂ የእምነት መሰረት እኮ ነው። መሰረታቸውን እንኳን አያውቁም። ይኸው የእምነታቸው መሰረት ስድስቱ የኢማን መሰረቶች የሚባሉትን እንኳን አያውቁም። በተለይም አብዱራህማን በሐዲስ ነው ምናምነው እያለ ነው። በሐዲስና በቁርአን ተውራት ግዴታችን አይደለም። ሱራ 4 136 እንክፈትልን አሁን ክርስቲያን። ቁርአኑ ግን ምን እንደሚለው እናሳየው። ማይኩን 10 ያነሳል። ኢንተራፕት ሊያደርገኝ ስቲል ማለት ነው። አድሚት አያደርግም ስተቱን እንኳን ወንጌሎቹ የነገሩት እንኳን ስተቱን አድሚት ለማድረግ አቅም የእምነቱ ቤዝ ናቸው እነኚህ። እኛ ለምሳሌ አምስቱ አማደ ሚስጥር እንደምንለው ማለት ነው አማድ ናቸው ወይንም ፒለር ናቸው። ፒለሩን እንኳን አያውቅም። መሰረታቸውን እንኳን አያውቁም። አሚር አሁን ለታ ስጠይቀኛል ነበር አንተ ደግሞ ለመረብሽ ወይ? ኦኬ አብዱራህማን ይህን ክፍል አንብብና እስኪ ያስረዳል። ቆይ አሚድ ይህን ክፍል አንብብና እስኪ ያስረዳን አብዱራህማን። ኦኬ እናንተ ያመናችሁ ሰዎች ሆይ በአላህ መልእክተኛ በዚያም ከበፊቱ ባወረደው መጽሐፍ እመኑ። በአላህና
በአላህና በመላእክቱም በመጽሐፎቹ በመልእክተኞቹም በመጨረሻውም ቀን የካደ ሰው ከእውነት የራቀ መሳሳት በእርግጥ ተሳሳተ። ያ ሰው ማን ነው? አብዱራህማን አንተ ነህ ወይንስ ሐሚድ ነው? ይኸውልህ ልብ ብለህ አዳምጠኝ መጀመሪያ ማለት ነው። ማን ነው ያ ሰው? ቅድሚያ በቀደሙት መጽሐፍቶች አላምንም ያለው ማን ነው? በእርግጥ ተሳሳተ። ማንኛው ነው የተሳሳተው? አላምንም ያለ ነው። ጎበዝ። አብዱራህማን ደግሞ በተውራት አላምንም፣ በቁርአንና በሐዲስ ነው ማምነው፣ ተውራት አላምንም በቀደሙት መጽሐፍቶች ብሏል። እንደዛ ሳይሆን ማለት ነው። በጣም የሚያሳዝነው ባይዞ መሰረታቸውን እንኳን አያውቁትም። የእምነታቸው መሰረት ማዕዘን እንኳን አያውቁትም። እንግዲህ እነኚህ መሰረት ናቸው። ስድስቱ የኢማን መሰረቶችን እንኳን ማያውቅ ከሆነ አስቸጋሪ ነው። ከነኚህ ጋር እንዴት ነው የምንግባባው? ይህ አሁን አብዱራህማን ሜቢ ነገ ተነስቶ አንተ ደንቆሮ ነህ፣ መሀይም ነህ፣ አይገባህም ብነግርህም ይለኛል። አሁንም ሊለኝ ይችላል። ባይዘ አትረዳም፣ አይገባህም እኮ አንተ ሊለኝ ይችላል። አልሳደብም። ይኸውልህ ተሳድብ ነገር ግን ማለት ነው ከፍረሃል እኮ ከእስልምና ወጥተሃል። መሳደብ አይደለም ከእስልምና ወጥተሃል እኮ የህይወት ጉዳይ ነው። ይኸውልህ አንተ ማለት ነው ሰሞኑን ሁሱ ቤት ገብተህ የሆነ ትክክለኛ ጥያቄ መልስ ተረታታውራውን በእናትህ ራስን ቻልና አዳምጠኝ። ራስን ቻል ሄዱ ሻዳ ያ ሻዳ ከሚይዝማ እዚሁ አርፎ ከስሮ ነው ይማሩ። አታልቅስ በቃ። አሁን እነኚህ ተነስተው እኮ እነኚህ ናቸው ተነስተው ፕሊስ ሸኛው በቃ። ለምን ተረት ተረት የምታወራብህ? ቤቱ ስርዓት ያለው ቤት ነው። ዝም ብላችሁ አታልቅሱ። ኤኒዌይስ ምንድነው እሱ? በደንብ አስተውሉ። ተውራት ማመን ግዴታችሁ ነው። ኦልራይት ግዴታችሁ ከሆነ አብዲ ወይንም መሐመድ አብዲ እንኳን ደህና መጣ። ሐሚድን ሸኘው። ጣልቃ እየገባ ነው ደጋግሞ። ጥያቄውን ለሳስተናገደ ቆየው በመሀል አለ እንደ ዛሬም እንደገና ኦኬ ሰላሳ ይሰጣችሁ። ጣልቃ ለመረበሽ አትግቡ። ኦኬ በተውራት ታምናለህ አብዲ? ሙስሊም ነህ አይደለ? ኦኬ በተውራት ታምናለህ? አዎ አምናለሁ። ኦኬ ምን ብለህ ነው የምታምነው? የረሱሎች መጽሐፍ ብዬ ነው። ኦኬ ስንት ምዕራፍ ነው ያለው ተውራት? እሱን ላላስታውስ እችላለሁ። ኦኬ ምዕራፍ 1 ላይ ስለምንድን ነው የሚያወራው ተውራት? አላነበብኩም። ከና አንብበውም አታውቅም? ከና አንብበው ማታውቀውን እንዴት ነው አምንበታለሁ የምትለው? ኮምፕሊትሊ ከአንተ እምነት ጋር የሚጋጭ ከሆነስ? እርግጠኛ ነኝ አብዲ ለምሳሌ ምን አለ መሰለህ፣ ያ መጽሐፉ አምንበታለሁ እያልክ ነው፣ ግን አንብበህ አታውቅም። ምን እንደሚል እንኳን አታውቀውም። አንተ ብቻ ሳተው ሁሉም ነው አክቹዋሊ። ኮምፕሊትሊ ከአንተ እምነት ጋር የሚጋጭ ከሆነ፣ ከአንተ ሀሳብ ጋር ከአንተ አይዲዮሎጂ ጋር የሚጋጭ ከሆነ እንዴት አምንበታለሁ ትላለህ? እንዲሁ የአፍ ብቻ ይሆናል ማለት ነው መጽሐፉን ሳታውቀው። በእስልምና ተውራት ለማን የተሰጠው ብለህ ነው የምታምነው? እሱ ጋር አይጋጭም። ለማን የተሰጠው ብለህ ነው የምታምነው ተውራት? ለነቢዩላህ ሙሳ።
ኦኬ ለነብዩ ለሙሳ እንደዛ የሚል ቁርአን ውስጥ ማስረጃ አለ። ተውራት የሚባል መጽሐፍን ለሙሳ ተሰጠው የሚል በሐዲስም በቁርአንም ላቀርብልህ እችላለሁ። አሁን ግን ላይሆን ይችላል። አሁን ስራ ላይ ነው አይተካ። አንድ ጥቅስ እስቲ አንድ ጥቅስ ከ114ቱ ምዕራፍ ውስጥ ተውራት የሚባል መጽሐፍ ለሙሳ ተሰጠው የሚል ሌላ ጥያቄ መቼም አታመጣም። ይሄንን አብድዬ መቼም አታመጣም። መቼም እንደማታመጣው ስለማቅ ልተወውና እሱን ለሙሳ ታብሌት ተሰጥቶታል አይደል? በታብሌቱ ላይ የተጻፈ ተሰጥቶታል አይደለ? ታብሌቱና ተውራቱ አንድ ነው ወይንስ የተለያየ ነው? ተውራት ሲባል ሰሌዳው ማለት ነው። ሰሌዳው በሰሌዳው ላይ አላህ እዛ እንትን ላይ ተራራው ላይ ወስዶ ጽፎ ሰጥቶታል አይደል? ሰሌዳ አብዲ ጋር ምንድን ነው እሱ? ዋርኒንግ ሰጠኝ እሱ በሱ ሰማለሁ ላይ ሰማለሁ ሜይ ቢ እንትን አልኩት። እንደዛ ከሆነ በረንብ አንዴ ኮፒ ሊንክ ይደረግ። አንዴ እህት ወንድሞች እንግዲህ አንዴ ከፍ አድርጉት፣ 100 አደርሱት፣ አሳልፉት እና ታፕታፑንም 1 ሚሊዮን ያስገቡት። አንዴ ህብረት ኡስማን ተመለስ፣ ኡስማን ተመለስ፣ ኡስማን ኦኬ። ሙሐመድ አለ? አቤት ይሰማል ኡስማን። ኦኬ ሙሐመድ የላኛውን ያልኩት አንተ አሁን ገና መግባት ነው። ቆይ ኡስማን እሺ ቀጥል። ተውራትና ሰሌዳው ተመሳሳይ ናቸው የተለያዩ ናቸው? ኡስማን አቤት ሰሌዳ ተሰጥቶታል ለኢሳ አይሚን ለሙሳ? ሰማለኛ አታውቀውም ማለት ነው። መሐመድ እንትና ኡስማን መሐመድ አያውቁትም ሰሌዳውን። መሐመድ እንኳን ደህና መጣ። መልካም አለን። መሐመድ አማርኛ ቆይ ትንሽ ቆይ፣ ላኛው እንግሊዝኛው ይቀጥል። ኦኬ ተውራትና ሰሌዳ እንደተሰጠው ለሙሳ ታምናለህ? እንደዛ ነው የምታምኑት? እኔ ማምኖ አላህ እንደሰጠው ነው። ምንን? ተውራትን እንትን ሰሌዳውንስ? እኔ አላውቅም እሱ። ኦኬ አንዴ ሱራ 7 147 45 አንዴ ክፈተው። ክርስቲያን ቀድሞ የሰጠው ሰሌዳውን ነው ወይንስ ተውራትን ነው? ለእነርሱም በሰሌዳው ላይ ከነገር ሁሉ ግሳጼንና ለነገር ሁሉ ማብራራትን ጻፍንለት አልንም። በብርታትም ያዛት፣ ህዝቦችህንም በመልካሚቱ እንዲያዙ እዘዛቸው፣ የአመፀኞቹን አገር በእርግጥ አሳያቸው ይላል። በምን ላይ ጻፍንለት ነው የሚለው ወንድማችን መሐመድ? ተውራት ላይ ወይንስ በሰሌዳ ላይ? በሰሌዳ ላይ ነው። ኦኬ ይህንን ለማን የሰጠው? ለሙሳ። ስለዚህ ለሙሳ ተውራት ተሰጥቶታል፣ ሰሌዳም ተሰጥቶታል አይደል? ጻፍንለት ነው ከሚለው እኮ ጻፈለት፣ ሰሌዳው ላይ ማለት ነው። ሰሌዳው ላይ ተጻፈ ተውራቱን እኮ ተውራት ነው ሰሌዳ።
ተጻፈበት ነው የሚለው እንጂ ሰጠ ነው ይባል አላለ። ተጻፈበት የተጻፈ ነገር ተሰጠው። ምን ሰሌዳ ጻፈበት ነው ሰሌዳ ተሰጠው አይደለ? ጻፍንለት ጻፍንለት ማለት ተሰጠ ማለት አይደለም እንዴ? አይደል? ኢላ ሰንበዲ ደብዳቤ ጻፍኩልህ ቢልህ ምን ማለት ነው? ለምሳሌ አንድ ሰው ደብዳቤ ጻፍንልህ ሰጠንህ እንደማለት ነው። ባይዜ ከላይ ደግሞ እንደዚህ ይላል ቁጥር 44 ላይ ይኸው አለው ሙሳ ሆይ እኔ በመልእክቶችና በማናገሬ በሰዎች ላይ መረጥኩህ፣ የሰጠውህንም ምን በል ያዝ። ምን ያልኩህን የሰጠውህን። ስለዚህ ተሰጥቶታል ሰሌዳ አይደለ? ወከተብና ለሁ ያለ አይደለም እንዴ? ጻፍንለት ያለ ነው እኮ። ምንድነው የጻፈለት ሰሌዳ? ምን ሆነ? ሌላ አንቀጽ ጻፍንለት ማለት ሰጠው ማለት አይደለም እንዴ? ጽፎ ነው አይደለም? እስኪ ወደ ላይ አድርገው፣ አረብኛው ስሊዮ አድርግለት። አጋለው አረብኛ ሰጠን። ትክክል። ስለዚህ ለሙሳ ምንድነው የተሰጠው? አንድ ሰሌዳ፣ አንድ ተውራት ነው አይደለ? እንደናንተ እምነት። ኦኬ። ማን ነው ጽፎ የሰጠው? ለራሱ ነው የሚጽፈው። ለማን ያለ ከአምላኩ። ማንኛው ራሱ ከአምላኩ ትእዛዝ ይጽፋል የተነገረውን። ሙሳ ነው የጻፈው እና ማን ይሆናል? ሙሳ ለራሱ ነው ጽፈን ሰጠ ነው የሚለው። ሙሳ ራሱ ለራሱ ነው ተጽፎ ሰጠው ነው የሚለው። ከአምላኩ ያ እኮ ከአምላኩ ከሆነ ማን ነው ጽፎ የሰጠው ነው? ጻፍንለት እኮ ነው የሚለው። ለማን የተጻፈለት? አላህ ይነግረዋል፣ እሱ ይጽፋል። አለቀ። ምንድን ነው እንደዛ ነው የሚለው? እኔ ስነግረው ጻፈ ነው የሚለው ወይንስ ጻፍንለት ነው የሚለው? ጻፍንለት ማለት አላህ ሲነግረው አለ እሱ ይጽፋል ማለት ነው። ጻፍንለት እኮ ያለ አላህ አይጽፍም እኮ እሱ። እንደዛ ነው የምታምነው? ስለዚህ እኔ ስነግረው ሙሳ ጻፈ ነው ማለት እያልከኝ ነው ያልከው። አላህ ይነግረዋል፣ ሙሳ ጻፈው አይደለ? ነቢይ ስለሆነ። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ውሸታም ነው ማለት ነው። ምክንያቱም እዚህ ጋር ጻፍንለት እያለ ግን አልጻፈለትም። እንደምን ነው የሚዋሸው? አላህ ምን ዋሸ? ግልጽ ነገር ነው እኮ። ግልጽ ከሆነ ታዲያ እዚህ ጋር ሙሳ ጻፈ ነው የሚለው። ለእርሱም በሰሌዳዎች ላይ ከነገር ሁሉ ግሳጼን ለነገር ሁሉ ማብራሪያትም ጻፍንለት አልንም፣ በብርታትም ያዛት፣ ህዝቦችንም በመካከሏ እንዲያዙ እዘዛቸው፣ የአመፀኞችንም አገር በእርግጥ አሳያችኋለሁ አለሁ። አሳያችኋለሁ። ሶሪ ይሄንን እያለ ያለው ሙሳ ነው እያለ ያለው አልከኝ ነው አይደለ? እንደዚህ እያለ ያለው ሙሳ ነው። ወከተብን አይደለም አላህ ነው የሚለው። አላህ ይሄን አያገናኝም እኮ። ጻፍንለት እኮ ነው የሚለው። ጻፍንለት እና ጻፍ ነው አይለያይም እንደ ወንድማችን። ይሄ ቃላት አጠቃቀም አረብኛ እንደዚህ ሲጻፍ አረብኛ ሲጻፍ እንደዚህ ነው። መሐመድ አንድ ነገር ልንገርህ። ንገረኝ። በጣም ውሸታም ነህ። ምን አደረኩኝ? በጣም ውሸታም ነህ። ለእሱ ጻፍንለት ማለት ቆይ አዳምጠኝ። እሺ ቆይ አዳምጠኛ። በጣም ውሸታም ነህ። በጣም ውሸታም ከመሆነ የተነሳ ሲኦል ትገባለህ። ምንም ሌላ የምትጠቀመው የለም። በእስልምና ውስጥ አንድም ሱኒ እንደመሆነ አይ ቲንክ ታሪክ ይመስለኛል ሙሳ ጻፈ ብሎ አንድ ሚያምን ስኮላር የለም። ሙሳ ነው የጻፈው ብሎ። ታዲያ ማን የጻፈው? ለምን ትዋሻለህ? አልዋህ ማለት እንትን ነው እኮ አላህ ራሱ ጽፎ በእጅ ሰጠው ነው። አላህ ጽፎ ሰጠው ነው ተብሎ የሚታመነው። አላህ ጽፎ ሰጠው ነው ተብሎ የሚታመነው። አዳምጠኝ ቆይ መሐመድ
እሺ ቀጥል። ጀሚል ምንድን ነው የምትለኝ? ጀሚል ቆይ ተራ አልጠብቅ ይጨርስ እሱ። አልዋህ ማለት ሰሌዳ ነው። ቀጥል ቀጥል። ስህተቴ ምንድን ነው? ስህተቴ ምንድን ነው? ንገረኝ። ቆይ አልተሳሳትም። ቆይ ቀጥል ቀጥል። ይቀጥል። ተራን ጠብቅ አንተ